ሰላም እንደምን አላችሁ? ሁሉን የታላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መድረሱን ጀምሯል። በፕሪማች ሪቪው ነው የተገናኘ ነው። በእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር በኦልድ ትራፎርድ ማንቸስተር ዩናይትድ ዌስት ሃምን ያስተናግዳል። ስለ ጨዋታው ብዙ ነገሮች ልናነሳ ነው የተገናኘ ነው። ስለምታደምጡንና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በጨዋታው ዙሪያ ብዙ ጉዳዮችን እናነሳለን። ማንቸስተር ዩናይትድ በዚህ ጨዋታ ላይ የሚያሻሽላቸው ብዙ መጥፎ ሪከርዶች አሉ። ደግሞ የሚያስጠብቀው በጣም አስደናቂ ሪከርድ አለው። ማንኛውም የሊጉ ቡድን ይሄ ሪከርድ ያለው ስለመሆኑ እርግጠኛ አይደለሁም። በተለይ በሳምንቱ አጋማሽ በሚከናወኑ ጨዋታዎች ላይ ማንቸስተር ዩናይትድ በጣም አስደናቂ ሪከርድ አለው። ስለዚህ ሪከርድ እናነሳለን። እንዲሁም ደግሞ በጨዋታው ዙሪያ ላይ ስለሚኖሩ ጉዳዮችም በጥቂቱ ለማንሳት እንሞክራለን። በጨዋታው ላይ ለውጥ ፈጣሪ የምንላቸው የዌስት ሃም እና እንዲሁም የማንቸስተር ዩናይትድ ተጫዋቾች እናነሳለን። ብሩኖ ፈርናንዴዝ የሆኑ ሪከርዶችን ለማስተካከል ይሄኛው ጨዋታ ይረዳዋል። የትኛው ሪከርድ እሱንም ትመለከታላችሁ፣ ታደምጡናላችሁ ማለት ነው። እንዲሁም ደግሞ ፕሬዲክት ላይን አፕ እንመለከታለን። የጨዋታ ግምታዊ አስተላለፍ እነማን በቋሚ አስተላለፍ ሲመለሱ ይችላል። የኦፕታን የጨዋታው የማሸነፍ ንጻድስ ለማንሰጥ እሱንም እንመለከታለን። ደግሞ እኔ ከመሸጋገሪያ ሙዚቃ በኋላ ተመልሼ እስክመጣ ድረስ እናንተ ሰብስክራይብ አድርጋችሁ ታደምጡናላችሁ። ያው የምታደምጡን ሰብስክራይብ አድርጋችሁ ነው ብዬ አስባለሁ። ግን ያላረጋችሁ ካላችሁ ሰብስክራይብ አድርጋችሁ አድምጡን። እንዲሁም ደግሞ ኮሜንት መስጫው የእናንተን ሰዓት ይጠብቃል ግምት ለማስቀመጥ ማለት ነው። ፕሪማች ስለሆነ ግምቶቻችሁን አስቀምጡልን። ዩናይትድ ከዌስት ሃም ከመዶሻዎቹ ስንት ለስንት ይጠናቀቃል? ግምቶቻችሁን ከምጽፉልን ከተማ እንዲሁም ደግሞ ስማችሁን አያይዛችሁ ማለት ነው። አብራችሁን ቆዩ። በተወዳጁ ገጽ ማን ዩናይትድ ኢንፎ ነው የምትገኙት። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንገናኛለን። ዩናይትድ ከፓላስ ድል በኋላ በኦልድ ትራፎርድ ሙቭመንቱን ለማስቀጠልና ወሳኙ ሰከንድ ሃፍ በጣም ድንቅ ከነበርንበት የፓላስ ጨዋታ በኋላ ይሄኛው ሙቭመንት ለማስቀጠል ከዌስት ሃም ጋር ጨዋታ እናደርጋለን። በቅርብ ዓመታት ፍጹም ከምንቸገርባቸው ቡድኖች አንዱ ዌስት ሃም ልክ እንደ ፓላስ፣ ብራይተን አይነት ፈታኝ ቡድኖች ነው። በቅርብ ዓመታት መጥፎ በነበርንባቸው ጊዜያቶች አብዝተው ከፈተኑ ቡድኖች አንዱ ዌስት ሃም ነው። ስለዚህ ልክ ፓላስ ላይ እንዳረግ ነው እዚህኛውም ሌላ አዲስ ታሪክ ለማስመዝገብ ወይም ያን መጥፎ ሪከርድ ለማስተካከል ከምንጫወትባቸው ጨዋታዎች እንደ አንዱ ነው። ባለፈው ዓመት 2024-25 ሲዝን ማለት ነው ባክ ቱ ባክ በኦልድ ትራፎርድም በለንደን ስታዲየሙ አሸንፈውናል እና በጣም መጥፎ ሪከርድ ነው ከነሱ ጋር ተከታታይ 3 ጨዋታ ለማሸነፍ ነው ወደ ኦልድ ትራፎርድ እነሱ ይወጡኛል ለማሸነፍ ማለት ግን ዩናይትድ ከባለፈው ዓመት የተሻለው ወይም ደግሞ በተሻለ ሲዝን ውስጥ ነው የሚጠብቃቸው ማለት ነው። ባለፈው የውድድር ዓመት ከነበረው ማንቸስተር ዩናይትድ ብዙ እንደተሻሻለ ማንሳብ ይቻላል። ምክንያቱም ባለፉት 7 ጨዋታዎች ውስጥ አንድ ሽንፈት ብቻ ነው ያለው፣ የኤቨርተን ሽንፈት ብቻ ማለት ነው። ያልጠበቅን የኦልድ ትራፎርድ ኤቨርተን በ10 ተጫዋች ኤቨርተን ያሸነፈን ማለት ነው እንጂ 4 ጨዋታ አሸንፎ ዩናይትድ በሁለት ደግሞ አቻ ወጥቶ ከ7 ጨዋታ በጣም ጥሩ ሪከርድ ነው ያለው ማንቸስተር ዩናይትድ ማለት ነው። ስለዚህ ባለፈው የውድድር ዓመት ዌስት ሃም ከገጠምንበት ፎርም ፍጹም በተለየ ፎርም ውስጥ ነን ነው ከፓላስ ጋር ከዌስት ሃም ጋር የምንጫወተው ማለት ነው። ሩበን አሞሪም 20ኛ የሜዳ የፕሪሚየር ሊግ ጨዋታውን ያከናውናል በኦልድ ትራፎርድ በፕሪሚየር ሊግ ጨዋታ ብቻ ነው የምላችሁ። በካራባኦ ካፕ በኤፍኤ ካፕ እና የዩሮፓ ሊግ ጨዋታዎችን ሳንጨምር በፕሪሚየር ሊግ 20ኛ የሜዳ ጨዋታውን ያከናውናል። በጣም መጥፎ ሪከርድ ላለማስመዝገብ ይሄን ጨዋታ ማሸነፍ አለበት። አንድ ቁጥር ልነግራችሁ ነው። 19 ጨዋታ አድርጎ 9 ተሸንፏል። በኦልድ ትራፎርድ ሩበን አሞሪም 8 አሸንፎ 2 አቻ ወጥቷል። 9 ሽንፈቶችን አሸንፏል። ነገ የሚሸነፍ ከሆነ በትንሽ ጨዋታ 10 የሜዳ ጨዋታ የተሸነፈ የምን ጊዜ ማንቸስተር ዩናይትድ ወረስት አሰልጣኝ ይሆናል። ኤች አልበርት የሚባል አንድ አሰልጣኝ ነበር 1892 እስከ 1894 በ23 የሊግ ጨዋታዎች 10 ጨዋታ ተሸንፎ ነበር። በ23 የሊግ ጨዋታዎች 10 ጨዋታ በመጀመሪያ 23 የማንቸስተር ዩናይትድ አሰልጣኙ ኤች አልበርት 1892 ነው የምላችሁ ከ23 ጨዋታ 10 ተሸንፎ ነበር። ሩበን አሞሪም ከ20 10 ከተሸነፈ በጣም መጥፎ ይሆናል ማለት። ስለዚህ ይሄን መጥፎ ሪከርድ ላለመያዝ በኦልድ ትራፎርድ ይሄኛውን ጨዋታ ማሸነፍ ግድ ይላል። ሩበን አሞሪም ከሚያደርጋቸው አንዳንድ ነገሮች በቅርብ ዓመታት በተለይ በዚህ የውድድር ዓመት መጥፎ የሚባሉ ሪከርዶችን እያስተካከላቸው ነው የሚገኘው። ይሄኛውን ያደርጋል ተብሎ ይጠበቃል። ሌላ እንግዲህ ታህሳስ ወር እየገባ ነው አይደል? ዲሴምበር በእነሱ በፈረንጆች ማለት ነው የመጨረሻው የአመቱ ወር ነው የምንገኘው። ባለፉት ዓመታት ዲሴምበር ለማንቸስተር ዩናይትድ በጣም መጥፎ ወር ነው፣ በጣም መጥፎ ነው። በቅርብ ዓመታት ነው የምላችሁ። በአመቱ መጨረሻ ካደረግናቸው የመጨረሻ 14 ጨዋታዎች በዲሴምበር ወር ካደረግናቸው የመጨረሻ 14 ጨዋታዎች ማሸነፍ ይቻሉ 4 ብቻ ነው።
አንዳቸው ጥን 9 ሽንፈቶችን አስተናግደናል። ደግሞ የመጨረሻ 3 ሽንፈቶችን ስናስተናግድ ጎሎችን ማስቆጠር አልቻልንም ነበር። ግን የሚገርማችሁ በታህሳስ ወር እንደ እነዚህ 14 ጨዋታዎች አልነበረም። በታህሳስ ውስጥ ማንቸስተር ዩናይትድ በጣም አስደናቂ ነው የነበረ፣ ወይም ደግሞ በአመቱ መጨረሻ በክሪስማስ ወር በጣም ድንቅ ነው የነበረ። እነዚህን 14 ጨዋታዎች እንተውና የመጨረሻዎችን 15 ጨዋታዎች ብንወስድ 14ቱን እንትን ከዛ በፊት የነበሩትን 15 ጨዋታዎች ብንወስድ ማንቸስተር ዩናይትድ በጣም ድንቅ ነው የነበረ። አንድም ሽንፈት አልነበረውም። 12 ጨዋታ አሸንፎ 3 አቻ ነበረው። ሽንፈት የሚባል ነገር አልነበረውም ማለት ነው። በቅርብ 2 ዓመታት ነው ዲሴምበር ወር ለማንቸስተር ዩናይትድ መጥፎ የሆነ ማለት ነው። ስለዚህ ገድ ወደ ነበረበት ወር ለመመለስ ሩበን አሞሪም የመጀመሪያውን የዲሴምበር ጨዋታ ማሸነፍ ይጠበቅበታል ማለት ነው። ዩናይትድ ያለፉትን 17 የሚድዊክ ጨዋታዎች ሽንፈት አላጋጠመው። ይሄኛው በፕሪሚየር ሊግ እንደዚህ አይነት በጣም ውብ ሪካርድ ያለው ቡድን ስለመኖሩ እርግጠኛ አይደለም። በሳምንቱ አጋማሽ የሚከናወኑ ያ ማለት ቱስዴይ፣ ዌንስዴይ፣ ተርስዴይ፣ ማክሰኞ፣ ሮብ፣ ሐሙስ የሚከናወኑ የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ ከተሸነፈ በጣም ብዙ ወቅቶች አስቆጥሯል። የመጨረሻ 17 ጨዋታዎች ምንም አይነት ሽንፈት አላጋጠመውም። በሳምንቱ አጋማሽ ካረጋቸው የፕሪሚየር ሊግ ጨዋታዎች ማለት በጣም የደነቀኝ ሪከርድ ነው። 14 ጨዋታዎች አሸንፎ 3 ወጥቷል ማለት ነው። የመጨረሻዎቹ 8 ጨዋታዎች ደግሞ በድል ያጠናቀቃቸው። የመጨረሻ 8 አቻ እንኳን አልወጣቸውም ማለት ነው። ስለዚህ የሚድዊክ ጨዋታ ለማንቸስተር ዩናይትድ ገድ እንደሆነ ትመለከታላችሁ። በጣም ሲበዛ ገድ ልትሉት ትችላላችሁ ማለት ነው። ስለዚህ ወደ ዌስትሃም አንዳንድ ጉዳዮች ከመምጣታችን በፊት ስለ ፓላሱ ጨዋታ በጥቂቱ ማንሳት የሚጠበቅ ይመስለኛል። ባለፈው ጊዜ አንስቼዋለሁ። እንግዲህ ከፓላስ ጨዋታ ነው ወደዚህኛው ጨዋታ የምንመጣ። ካሸነፍንባቸው የዚህ ውድድር ዘመን ጨዋታዎች የዚህ አመት ጨዋታዎች አንጻር የፓላስ ጨዋታ ሌላ መልክ ነበረው። ምክንያቱም ሰከንድ ሃፍ ማንቸስተር ዩናይትድ ጨዋታውን ጎል ማስቆጠርና ካምባክ ማድረግ ብቻ ሳይሆን ጌሙን ማኔጅ ያደረገበት፣ በተለይ ደግሞ ከ70 ደቂቃ በኋላ ፓላስ ጌም በተለያዩ መንገድ ማኔጅ ማድረግ ትችላላችሁ። አንደኛው ኳሱን መቆጣጠርና ለተቃራኒ ቡድን ኳሱን መንፈግ ነው። ሁለተኛው ሙሉ በሙሉ በሎ ብሎክ በመጫወት የተቃራኒ ቡድን ጥቃት ቢሰነዝርም ከባድ ጥቃት እንዳያደርግ ማድረግ ነው። ሶስተኛው ደግሞ ምንም አይነት ጥቃቶችን እንዲያደርግ በጌም ማኔጅ ማድረግ ነው፣ ወይም ደግሞ አደጋውን መቀነስ ማለት ነው። የተቃራኒ ቡድን በሚፈልገው መንገድ እንዳይጫወት ማድረግ ማለት ነው። ይሄን አርሰናል በዚህ ውድድር ዓመት ያደርገዋል፣ ወይም ደግሞ ሊቨርፑል ላለፉት ዓመታት ሲያደርገው ነበርና የተቃራኒ ቡድን ምንም እንዳያደርግ ማድረግ፣ ኳሱን ያዘውም አልያዘውም እናንተ በሎ ብሎክ ተጫውታችሁም አጠቃችሁም የተቃራኒ ቡድን ጥቃቶችን ደባሪ ቡድን እንዲያደርግ ቀኑ ለሱ መጥፎ እንዲሆን ማድረግ ማለት። ፓላስ እንደዛ ነው ማንቸስተር ዩናይትድ ማድረግ የቻለው። ፓላስ ይሞክራል ማንቸስተር ዩናይትድ ይቀጠቅጣል ብለን ባሰብናቸው የመጨረሻ ደቂቃዎች ምንም ሳያደርግ እንዲወጣ ማድረግ ይችላል። ይሄን ጌም ማኔጅመንት በዌስትሃም ጨዋታም ያስፈልጋል። ብዙ ጊዜ አንስቼዋለሁ የማንቸስተር ዩናይትድ የጌም ማኔጅመንት ችግር ማለት ነው። ግን በፓላስ ጨዋታ ተቀርፎ ነው የተመለከት ነው። ዌስትሃም ወደዚህኛው ጨዋታ የሚመጣው ወደ ኦልድ ትራፎርድ የሚመጣው ከሊቨርፑል ሽንፈት በኋላ ነው። ሉካስ ፓኬታን በስነ ምግባር ምክንያት በቀይ ካርድ አጥቶ ሽንፈት ካስተናገደበት ጨዋታ ማለት ነው። ቢጫ ካርድ ዳኛው ሰጠው። ከዛ በኋላ ለዳኛው አጻፋዊ ምላሽ ወይም ደግሞ ከዳኛው ጋር ሰጣ ገባ ሲገባ ዳኛው ወዲያውኑ ተመሳሳይ ካርድ አሳዩት፣ ቢጫ ካርድና በቀይ ካርድ እንዲወጣ አረጉት ማለት ነውና ከዛ ሽንፈት ነው የሚመጡት። ኑኖ ስፕሪቶ ሳንቶ ያለፉትን 4 የዌስትሃም ከሜዳቸው ውጭ ያደረጓቸውን ጨዋታዎች አላሸነፍም። እንግዲህ የዌስትሃም አሰልጣኝነት ከግራም ፖተር ከተቀበሉ በኋላ ምንም አይነት ጨዋታዎችን አላሸነፍም። እንደ ቡድን ዌስትሃምም በዚህ ውድድር ዓመት ከሜዳው ውጭ 1 ድል ብቻ ነው ያለው። በኦገስት ነሐሴ ወር ላይ ማለት ነው ኖቲንጋም ፎረስትን 3-0 የኑኖ ስፕሪቶ ሳንቶስን ቡድን ማለት ነው ኖቲንጋም ፎረስትን 3-0 ካሸነፈ በኋላ ምንም አይነት ከሜዳው ውጭ ጨዋታ አላሸነፈም። 6 ጨዋታ አሸንፎ አርጎ ምንም አይነት ከሜዳው ውጭ ጨዋታ አላሸነፈም። ስለዚህ ወደ ኦልድ ትራፎርድ መጥቶ ያሸንፋል ተብሎ በፍጹም አይጠበቅም። ግራም ፖተር ያለፉትን 4 አዌ ጨዋታዎችን አላሸነፍም። 2 አቻ ወጥተው 2 ሽንፈት አጋጥሞቸዋል። የዌስትሃም አሰልጣኝ ሆኖ ሀመሮችን መዶሾችን እየመራ ከመጀመሪያ 5 ከሜዳው ውጭ ያላሸነፈ የዌስትሃም አሰልጣኝ አብርሃም ግራንት ነው። የቀድሞ የቼልሲ እና የዌስትሃም አሰልጣኝ ማለት 2010 ላይ 9 ተከታታይ ከሜዳ ውጭ ጨዋታ አላሸነፈም ነበረ። እናም አሁን ኑኖ ስፕሪቶ ሳንቶ በኦልድ ትራፎርድ ከተሸነፉ 5 ተከታታይ ጨዋታ የተሸነፉ ከአብርሃም ግራንት በኋላ መጥፎው አዌ ሪከርድ ያላቸው የዌስትሃም አሰልጣኝ ይሆናሉ ማለት ነው። ስለ ጀራርድ ቦውን በጨዋታው ውስጥ ልዩነት ከሚፈጥሩ ተጫዋቾች አንዱ ነውና ስለሱ ማንሳት ግድ የሚል ይመስለኛል። አንዳንድ በጣም ሪከርዶችም ስላሉ ማለት ነው። ጀራርድ ቦውን ባለፈው ውድድር ዓመት ባክ ቱ ባክ ማንቸስተር ዩናይትድ በዌስትሃም ሲሸነፍ በሁለቱም ሜዳዎች ጎል አስቆጥሯል። በኦልድ ትራፎርድም እንዲሁም ደግሞ ለንደን ስታዲየም ጎል አስቆጥሯል ማለት ነው። ነገ ካስቆጠረ በተከታታይ 3 ጨዋታዎች ማንቸስተር ዩናይትድ ላይ ጎል ያስቆጠረ የሀመሮች ተጫዋች ይሆናል ማለት ነው። ይሄን ታሪክ መጀመሪያ አድርጎ የሚያውቀው
የዌስትሃም ተጫዋች ጀርሚን ዴፎ ጀራርድ ሳይሆን ጀርሚን ዴፎ ነው። ጀርሚን ዴፎ 2001 እስከ 2002 በተከታታይ 3 ጨዋታዎች ማንቸስተር ዩናይትድ ላይ ጎል ያስቆጠረ የዌስትሃም ተጫዋች ነበረ። የእሱን ሪከርድ ይጋራል። ግን የጀራርድ ቦኑ ፎርም አሁን ልክ አይደለም። ማንቸስተር ላይ ጎል ለማስቆጠር አይደለም እንደ ፎርም ልክ አይደለም። ለመጨረሻ ጊዜ ጎል ያስቆጠረው መስከረም ወር ላይ ነው ኤቨርተን ላይ። ከዛ በኋላ ጎል አላስቆጠርም። 7 የመጨረሻ ጨዋታዎች ላይ ጎል አላስቆጠርም። 16 ሹቶች አልቋል በ7 ጨዋታ ውስጥ በአንድ ጨዋታ 2 ሹት በላይ ማለት ነው። ግን ኤክስጂ ራሱ በጣም የሞተ ነው። 0.9 ኤክስጂ ነው ያለው። ጎል ሊያስቆጥር የሚገባው ከ16 ሹቶች በአንድ አጋጣሚ ብቻ ነው። አንድ ጎል ማለት ነው። ያን ያህል ኤክስጂውም ደካማ እንደሆነ እንመለከታለን። ግን ደግሞ ጀራርድ ቦን ብቻ አይደለም ፎርሙ ልክ አይደለም ጀራርድ ቦን። ግን ደግሞ ብሩኖ ፈርናንዴስ ፎርሙ በጣም ጥሩ ቢሆንም እንደ ዌስትሃም በጣም ያስቸግረው ቡድን የለም። ብዙ ጨዋታ ጎል ሳያስቆጥር የተጓዘበት ቡድን ዌስትሃም ነው። 11 ጨዋታዎችን ጎል ሳያስቆጥር ተጉዟል። እንደ ዌስትሃም ረዥም ጨዋታ ጎል ሳያስቆጥር የተጓዘበት ቡድን የለም። ደግሞ 27 ሹት እኮ አድርጓል። 27 ሹት አድርጎ አንድም ጎል አላስቆጠርም ዌስትሃም ላይ ማለት ነው። ስለዚህ ብሩኖ ፈርናንዴስ እዚህ ቡድን ላይ ጎል ማስቆጠር በዚህኛው ጨዋታ ሌላ ምን ጠብቀው ሊፈጠር የሚገባው አጋጣሚ ይመስለኛል። ካለፉት እንግዲህ 5 የሊግ ጨዋታዎች በ4ቱ ዌስትሃም ዩናይትድን ማሸነፍ ችሏል። ሄድ ቱ ሄድ ማለት ነው። በአንዱ አጋጣሚ ብቻ ነው ማንቸስተር ዩናይትድ ዌስትሃምን ማሸነፍ የቻሉ። ይህ ደግሞ ከመጨረሻ 28 ጨዋታዎች ይልቃል። እነዚህን 5 ጨዋታዎች ትተን የመጨረሻ 28 ጨዋታዎች ብንመለከት ዩናይትድ በዌስትሃም 3 ሽንፈት ብቻ ነበር ያጋጠመው። 19 ድል ነበረው፣ 6 አቻ ነበረው። እንግዲህ ቁጥሮችን እያበዛው እንደሆነ ይታወቃል። ባለፈው ሳምንት ፕሪማች ሲሰራ በክሪስታል ፓላስ ጨዋታ ፕሪማች ሲሰራ አንድ አድማጭ ኮሜንት መስጫ ላይ ቁጥሮችን አታብዛ፣ ቁጥሮች ምንም ነገር የላቸውም ብሎኛል። እና አይኖ ግን ፕሪማች ሪቪው ሲሰራ እንደ ወርልድ ዋይድ ነው። በእግር ኳስ ፕሪማች ሲሰራ ከጨዋታ በፊት የነበረ ትንተና ሲሰራ ከዛ ጨዋታ በፊት የነበሩ ታሪኮች ምንድን ናቸው? ለዚህ ጨዋታ ምን ይረዱናል? በየትኞቹ አጋጣሚዎች ምን አይነት ታሪኮች ተፈጸሙ? ምን አይነት ቁጥሮች፣ ምን አይነት ሪከርዶች ተፈጸሙ የሚለው በጣም አስፈላጊ ናቸው። እንግዲህ ኮሜንታተሮችን ተመልክታችሁ ከሆነ በጨዋታው ክፍለ ጊዜ ውስጥ ጎል ሲቆጠር ምን አይነት ሪከርድ እንደተሰበረ ወይም ምን አይነት ነገር እንደሆነ ነው የሚነግሩን ማለት ነው። ምን እንደተፈጠረ ከዚህ ቀደም ምን እንደነበረ ነው የሚነግሩን እና በጨዋታው ውስጥ ምን ልትመለከቱ ትችላላችሁ የሚሉት ነገሮች ለመቃኘት ፕሪማች ላይ ቁጥሮች አስፈላጊ ስለሆኑ ቁጥሮችን ማበዛ እንጂ ፖስት ማች ላይ ቁጥሮች እንደማላበዛ ታውቃላችሁ። ታክቲካዊ ነገሮችን ነው የምናበዛ ፖስት ማች ላይ ማለት ነው። እንቀጥል። ባለፈው ዓመት ኦልድ ትራፎርድ ላይ ሲያሸንፉን ከ16 ዊለስ ጉዞ በኋላ ነበር ያሸነፉን። ዊለስ ማለት 16 ጨዋታ ወደ ኦልድ ትራፎርድ መጥተው አላሸነፉንም ነበረ ዌስትሃሞች ማለት ነው። 16 ጨዋታ ከነዚህ 16 ተከታታይ የኦልድ ትራፎርድ ድል ካለ ድል ከተጓዙበት ጨዋታ በኋላ ነበር ማሸነፍ ይቻሉ። ግን ባክ ቱ ባክ ካሸነፉን ብዙ አመት ተቆጥሯል። እንግዲህ እንዳልኳችሁ ከባለፈው አመት የኦልድ ትራፎርድ ሽንፈታችን በፊት 13 ጨዋታ አሸንፈናቸው በ3 ጨዋታ አቻ ወጥተን ነበረ ማለት ነው። እንግዲህ ኦልድ ትራፎርድ ላይ ባክ ቱ ባክ ካሸነፉን 91 አመት ተቆጥሯል። ደግሞ አለችዋለሁ ኦልድ ትራፎርድ ላይ ባክ ቱ ባክ ዌስትሃም ካሸነፈ 91 አመት ተቆጥሯል። ባክ ቱ ባክ አላሸነፉን። እንግዲህ ከ5 ጨዋታ 4ቱን አሸንፈውናል ስንል እንኳን ኦልድ ትራፎርድ ላይ አንድ ነው ያሸነፉን። በአንዱ መሀል ላይ ጣልቃ ገብተናል ማለት ተከታታይ አላሸነፉንም። ኦልድ ትራፎርድ ላይ ነው የምለው ተከታታይ ጌም አሸንፈውናል። ለምሳሌ ባለፈው የውድድር ዓመት ከሜዳ ውጭ አሸንፈውናል። ግን ኦልድ ትራፎርድ ላይ ተከታታይ ካሸነፉን 91 ዓመት ተቆጥሯል። ማርች 1934 ነበር በተከታታይ ኦልድ ትራፎርድ ላይ ያሸነፉን ማለት ነው። ግን ደግሞ ተከታታይ ኦልድ ትራፎርድ ላይ ብቻ ነው ከ5 ጨዋታ 4 ያሸነፉን እንጂ ተከታታይ 3 ጨዋታም አሸንፈውን አያውቁም። 2 አሸንፈውና 3 ጨዋታም ተከታታይ አሸንፈውን አያውቁም። ዲሴምበር 2006 ላይ ነው ለመጨረሻ ጊዜ ተከታታይ 3 ጨዋታዎችን ያሸነፉን ማለት ነው። ያን ያህል እነሱ ጋር በጣም ጥሩ ሪከርድ እንዳለ ነው ዌስትሃም ላይ የሚያሳይ ይመስለኛል። አሁን ወደ ፕሪዲክት ላይን አፕ መጠናል። በጨዋታው ውስጥ እነማን ሊሰለፉ ይችላሉ? እንግዲህ በግብ ጠባቂና በተከላካይ ቦታ ላይ የሚጠበቅ ላይን አፕ አለ። ሳን ላይመንሰን በግብ ጠባቂነት ይኖራል። ሌኒ ይሮ፣ ማቲያስ ዴሊት እና ሉክ ሾ ሴንተር ባኮች ይሆናሉ። ሉክ ሾ ይኖራል። ሊሳንድሮ ማርቲኔስ ገና ከጉዳት እየተመለሰ ስለሆነ እንዲሁም ደግሞ ማጉዌር ከጉዳት ይመለስ አይመለስ እርግጠኛ አይደለም። ቢመለስም ከተጠባባቂ ቦታ ነው የሚነሳ። እርግጥ ሮበን አሞሪም ዛሬ ጋዜጣዊ መግለጫ ይሰጣሉ። 10 ሰዓት አካባቢ ጋዜጣዊ መግለጫ ይሰጣሉ። ነገ ማለዳ ይዤላችሁ እመጣለሁ። አማድ ዲያሎ፣ ካስሜሮ እና ብሩኖ ፈርናንዴስ እንዲሁም ደግሞ ዲያጎ ዳሎ በማንቸስተር ዩናይትድ የአማካይ ስፍራ ውስጥ ይኖራሉ ማለት ነው። ዊንግ ባኮች አማድ እና ዳሎ ሆኖ ብራያን ምቤሞ እና ማሰን ማውንት ከአጥቂው ጆሹዋ ዚርክዚ
ፊት ላይ ይኖራል፣ ጀርባ ላይ ይኖራል ብዬ አስባለሁ። የፊት መስመሩን ጆሹዋ ዝርክዚ ይመራል ብዬ ነው ማስበው። ማቲያስ ኩኛ ይመለሳል ተብሎ ይጠበቃል። በጨዋታው ላይ ግን ከተጠባባቂ ይነሳል ብዬ ነው ማስበው። ሩበን አሞሪም ለፓላሱ ጨዋታ ፕሪማች ፕሬስ ኮንፈረንስ በሰጠበት አጋጣሚ ላይ ለዌስትሃሙ ጨዋታ እንደሚመለስ ተናግሯል። ግን አሁናዊ ፊዚካሉ ምን እንደሆነ ማወቅ አንችልም። ዛሬ ጋዜጣዊ መግለጫ እስኪሰጥ ድረስ ሩበን አሞሪም ማለት። ስለዚህ ጆሹዋ ዝርክዚ ይጀምራል። ባለፈው ፓላስ ላይ ያስቆጥሯል። ከረጅም ጊዜ በኋላ ነበር እንግዲህ ጎል ያስቆጠረ ከ300 ምናምን ቀናት በኋላ። ስለዚህ ፎርም ላይ ነው ማለት ይቻላል። ይሄን ፎርም ለማስቆጠር በጨዋታው ላይ እንዲኖር ይገምታል። ኦፕታ ጨዋታው ማንቸስተር ዩናይትድ በ56.7% የማሸነፍ ግምት ሰጥቶታል። ዌስትሃም 20.9% ይሄን ጨዋታ የማሸነፍ ግምት ሲኖረው ጨዋታው ባቻ ውጤት የመጠናቀቅ እድሉ 22.4% ነው። አሁን የእናንተ ተራ ደርሷል። ጨዋታው ማን ያሸንፋል? ማንቸስተር ዩናይትድ ወይስ ዌስትሃም? ግምቶቻችሁ የምታስቀምጡበት ሰዓት ላይ ደርሰናል። የኮሜንት መስጫው የእናንተን ጊዜ ይጠብቃል። ፕሪማች ሪቪው ነው። ስለዚህ ሁልጊዜም እንደምናደርገው ፕሪማች ላይ ግምታችሁን ታስቀምጣላችሁ። ስማችሁና ከተማ ጨምራችሁ ማለት ነው። የዩቲዩብ ስማችሁ አንዳንዶቻችሁ ኖርማል ወይም ደግሞ የእናንተ ኦፊሻል ስም አይደለምና ስሞቻችሁን ምጽፉልን ከተማ እንዲሁም ግምቶቻችሁን አስቀምጡ። ፖስት ማች ሪቪው ስሰራ ይዤው እመጣለሁ። ፖስት ማች ሪቪው ማለት ከነገው ጨዋታ በኋላ አርብ ፖስት ማች ሪቪው ስሰራ ስሞቻችሁን ለመጥቀስ እሞክራለሁ። ግምቶቻችሁንም በዛው ለማንሳት እሞክራለሁ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።